ሰርግ መሄድ እኔንም ከእና ክብር ይናገኝ እኔንም የማንም ክብር እንደሚጠበቀው የጽጌም ክብር ሊጠበቅ ይገባል። አንተ ግን ከእና ክብሩ አገኘሃት ለሆንኳቸው ለመሆናቸው ነገሮች በሙሉ አንቺ ብትጠይቂ ማንም ሰው አይጠየቅም። ዳኒ እንደዚህ አይነት ነገሮች ሁሉም በአንቺ ምክንያት ነው። ገባሽ? አንቺ ባትተኝ አንቺ እንደዛ ባታዋርጂ እንደዚህ ያልሆነም ነበር። ያኔ ህልም እኔ ተሸክሜክ የራስን ህይወት አስተካከልክ። ቀለበት አደረግክ፣ አርግዛለች። አሁን ማድላ አርጋችሁ ልትጋቡ ነው። ደስ ይለኛል። ግን ደግመህ ወደ ህይወት እንዳትመጣ። ስትወልድም እኔ ነኝ አይደለ? ሚስትም ስታረግ የኔ ጥፋት ነው። ሁሉ ነገር የኔ ጥፋት ነው አይደለ? ዘላለም እኔ ጥፋተኛ ነው የምታደርገኝ። በጣም አንተ ውሸታም ሰው ነህ። ማነው ጥፋተኛ? ማነው ተከተተኝ? አንቺ እኮ ልጅ ለዚህ አንድ ስህተት ብቻ ነው የሰራሁት። ለዛ ደግሞ ይቅርታ ጠይቄሃለሁ። አንተ ነው የማይገባ አይገባህም ማለት እንኳን ደስ አለሽ። ላገባ ነው ዘወድ ነው። ግን ፍላጎቴ አልነበረም። እሺ ፍላጎቴ ከአንቺ ጋር መሆን ነበረ። እያንዳንዱ የሆንኳቸው ነገሮች በሙሉ በአንቺ ምክንያት ነው። ገባሽ? ውሸታም ውሸታም ማናየኔ ተቀያለየኔ ሰው አገኝ ብዬ ስጋጣው መሆኔ ማንሰማልኝ ቀርቦ ከሚስትሬ ቀን ጠብቆ እንደነሳኝ ፍሬ። ሰላም የምታደርገኝ በጣም አንተ ውሸታም ሰው ነህ። ማነው ጥፋተኛ? ማነው ተከተተኝ? አንቺ እኮ ልጅ ለዚህ አንድ ስህተት ብቻ ነው የሰራሁት። ለዛ ደግሞ ይቅርታ ጠይቄሃለሁ። አንተ ነው የማይገባ አይገባህም ማለት ነው። ይኸውላችሁ አሁን ሌላ ነገር መናገር አልፈልግም። ቴንኪው ስለነበረን ነገር በተቻላችሁ መጠን እየጠራችሁ ሌላ ምን ውስጥ አትክተቱ። ሜሪ በእናትሽ ከመቼ ነው እንደዚህ አይነት ነገር ውስጥ የራስሽን ነገር ብቻ ተናግረሽ ትሄጂ ነው እንዴ? ቆይ አንዴ ያዳምጪኝ። ለዛ ነው ዝም ያልኩት። እኛንም አንድ ያዳምጪኝ። በሱ ሳይድ አትሁኝ። እኔ ለዛ ነው ዝም ያልኩት። ዛሬ ምንም በሱ ሳይድ አይደለም። ለዛ ነው ዝም ያልኩት። እሺ ቆልኝ ያለው ሳይድ አይሁን ማናችሁ ማን ስለሆንሽ ነው ምንም ያልመለስኩት። በማንም ሳይድ አይደለም። ትክክል ስለሆንሽ ነው ጸጥ ያልኩት። እኛ ጀስት ይኸውልሽ እዚህ ጋር ሀሳብ ነው ቆይ አንዴ የምመልሰው ማስረዳውም ነገር የለም። ትክክል ስለሆንሽ ግን ጽጌ በዚህ ስሜት አትሁኝ። አንድ ራስሽ ትጎጃለሽ። ራስሽን ማጠንከር አለብሽ። ህመም ውስጥ መግባት የለብሽም። እያመመሽ ነው። ከዛ አንጻር ነው እንደ ሴት ትክክል ነው ያወራሽ ነገር። እኔ ስህተት ስለሆነ ነው እያንዳንዱ ነገር አፌን ዘግቼ ጸጥ ያልኩት። ስለዚህ ወደ መፍትሄው ነው መሄድ ያለብን። እዛም ጋር ደግሞ ያንቺን ደግሞ ስህተት ነው በጣም አይደለም በት ነገር ስህተት ነው። ዛሬ ለሆኑ ነገር ደግሞ ተጠያቂ እኔ ነኝ። ገባሽ? አንድ ዛሬ ምን ያወራል? እንኳን ደስ አለሽ። ላገባ ነው ዘወድ ነው። ግን ፍላጎቴ አልነበረም። እሺ ፍላጎቴ ከአንቺ ጋር መሆን ነበረ። ቆይ አንተ ዳኒ ኧረ ቆይ በእናትህ ጭራሽ ጥፋተኛ ለማለት ነው። አንቺ ኧረ እናንተ እያንዳንዱ የሆንኳቸው ነገሮች በሙሉ በአንቺ ምክንያት ነው። ገባሽ? ውሸታም መፍትሄ የለውም። በቃ እንኳን ደስ አለሽ። መመላለሱንም አልፈልገውም። ደስ አለሽ። ምንም መፍትሄ የለውም። ገባሽ አይደል? እያንዳንዱ የሆነው ነገር ደግሞ በአንቺ ምክንያት ነው። የኔ ህይወት ሌላ ሴት ማግባት ወይ ከሌላ ሴት መውለድ አልነበረም። ገባሽ አይደል? ያ አልነበረም። ሚኒየን ትናንትና ግን ሜዳ ላይ ትተሽኝ ስለሽ ነው ይሄን ያለው። ማንም ሰው እኮ ፍቅሩ መናገር ይችላል፣ ማሳየት ነው የማይችል። እንደ አንተ አይነቱ ወንድ ደግሞ ፍቅር መናገር እንጂ ተስፋ መስጠት እንጂ መኖር አይችልም። አሳይቼሻለሁ። አላሳየኸኝም። አንድ ቀን አሳይተኸኝ አታውቅም። ወረተኛ ነህ። ፍትህ ለሴቶች ክብረ ንጽህና ፍትህ ነው የምለው። ዳኒ ለሴቶች ክብረ ንጽህና ለሴቶች ድንግልናቸው መውሰድ ዳኒ ተጠያቂ ነው ትላላችሁ። ይቅር በለኝ አምላኬ። ሰላም እንዴት ናችሁ? የውድ ቤተሰቦች የሆናችሁ ማለት ነው። በመጀመሪያ ደረጃ እኔ ትንሽ አጠር ያለ አስተያየት ነው የምሰጠው። ዳኒ በጣም ጥፋተኛ ነው። በጣም ባለጌ ነህ። አንደኛ በመጀመሪያ ቁጥር አንድ ማለት ምክንያቱም ጽጌን የምትወዳ ከሆነ ይችልሽ በከፋ ጊዜ በደበረ ጊዜ ከጽጌ ጋር በተጣላ ጊዜ መደበር ያድርገህ ልትዋል ነበር ማለት ነው። እንደዛም ቀለበት ያደረገው እንደ ትላንት አነጋገርህ ማለት ነው። ሲቀጥል ደግሞ ማለት ነው ጽጌ ጋር ተስፋ ሳይቆርጡ በነገራችን ላይ ለሴቶች መልእክት ማለት ነው ወንዶች ከዛች ከሴትዮ ጋር ከሌላ ጓደኛው ጋር ተጣልቶ እናንተ ጋር መጣ ማለት ውሸት ነው፣
ቀን ማሳለፊያ ጊዜ ማሳለፊያ ሊያረግሽ ነው እንጂ ለአንቺ ሊሆንሽ አይደለም። ሁለተኛ ሲቀጥል ጽጌ ነሽ አንቺ ነሽ ያልከው ጽጌ ይቅርታ ጠይቃለች። ቢያንስ የእሷን እንትን ሳቆርጥ ጽጌን እየወደድካት እሷን ለማናደድና ለማብሸቅ ስትል የዚችን የልጅ ህይወት ማበላሸትህ በጣም ከባድ ነው። አሁን ልጅ ስላለ ያለ ፍላጎት ልጅቷ ጋር ልትሆን ነው ማለት ነው። ያለ ውድ በግድ ከነ ክብረ ንጽህናዋ ስለወሰድክ ቪዲዮ ላይም አምናል ደግሞ የጽጌንም ወስዳል። አንተ ደፋር ነው። ሁለተኛ ነገር ጽጌ ያጠፋችው በሰው ፊት ቀለበል አድርግልኝ ሲላት፣ በእርግጥ የእናንተ ቀልድ ስለማይጠገብ ነው። ምናችሁም አያስታውቅም የእናንተ ማለት ነው። ምናችሁም አያስታውቅም። እግዚአብሔርን ነው የምላችሁ። በዛ ምክንያት ሄደህ እንዴት በአንድ ቀን አልጋ ይዘህ ልጅቷ ስለምትወድህ ከነ ክብረ ንጽህናዋ ስታገኛት ዛሬ ሁሌ ያላድርም ያልክ አያችሁ። የወንዶች ጉዳይ ጉድ። ሴቶች ፍረዱ፣ ፍረዱ። ልጅቷን ያችኛዋን ጊዜ ማሳለፊያ ቀን ማሳለፊያ ላይ ያደረጋት ባለጌ ዳኒ ማለት ነው። አንተ ባለጌ ምን ነው አንተ ቅንዝራ። አስተሳሰቡ የትላንትናውን በጣም ነው ያናደደኝ። ምክንያቱም ይችኛዋ ልጅ ገና ከጽጌ ታንቺ መውለድ ነው የምፈልገው ነበረ፣ በራስሽ ችግር ነው ይህን ሁሉ ያመጣሽብኝ ይላል። እንትንክንም ቁልፍ ታብጅለት ወይም ቁልፍ አብጅለት ወይ ረበጣሪ ትግስቱን ስጠኝ። ዩቱበሮች ግን ጤነኞች ናቸው? ምን ተገናኝታችሁ ምን ወደ አልጋ የምትሮጡ? ፈጣሪ ትግስቱን ስጠኝ። አሁን ይቺ ልጅ ካላገባህ አትሽለጥልጥ፣ ቀጥታ እስር ቤት ነው የምገባው። የስንት አመት ልጅ ደፈራ ተብለ። እስቲ እናንተ እንዲ እውነት ቤተሰቦች ማለት ነው እውነት ለመናገር የጽጌንም ክብረ ንጽህና ወስዶ ጽጌን ይፈልጋታል። ኦኬ በሆነ ነገር እነሱ መበሻሸቅ ሁሌም ነው። ምን ይቺ ልጅ ስለምትወደው እግዚአብሔርን ስታገኘው አልቀሳ ነው የተቀበለችው። ምን ክብረ ንጽህናዋን ለመውሰድ ምን አልጋ ላይ ቸኮልክ? ለምን ጽጌን የምትፈልጋት ከሆነ ቢያንስ እንኳን ይችን ልጅ ጊዜ ማሳለፊያ ለመጠቀሚያ ከሆነ የፈለግከው ለምን ቶሎ ሮክ? ሁለተኛ ሲቀጥል ደግሞ ልጅቷ አንተ መደበሪያ አይደለችም። መደበሪያ አድርገች መደበሪያ ነው። ወደዛ ሄደ ፈልግ እንጂ መውራደ እንዲ እናንተ አንዳንዴ ማለት ነው ልንገራችሁ፣ ከነ ክብረ ንጽህናችሁ ቁጭ ብላችሁ የሚፈልገችው ሰው ስታገቡ መስጠት ያለባችሁ። ክብረ ንጽህና ማለት እኮ በአሁኑ ሰዓት በጣም ከባድ ነው እንዴ! ረዳንሽ እናንተና እነ ሜሪ ራሱ አፈሩ። ጽጌም እኔንም ተና ክብሬን ያገኘ ስትለው ወይ ዘንድሮ ብዬ ልስፈንላችሁ እንጂ ሌላ